በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸናህ ደመናን ያለ ድምጽ የምትመራው አውሎ ነፋስን ሳይታይ የምታስጉዘው የሚታየውንም የማይታየውንም የፈጠርክ ኃያሉ አምላክ የመላእክት አምላክ የጌቶች ጌታ የነገስታት ንጉስ የኃያላን ኃያል የልዑላን ልዑል የክቡራን ክቡር የቅዱሳን ቅዱስ አባታችን አምላካችን ፈጣሪያችን እግዚአብሔር ሆይ ይህችን ሰዓት ያንተን ቃል እንድንሰማ ስለፈቀድክልን ከዘላለም እስከ ዘላለም ለስም አጠራርህ ክብር ምስጋና እናቀርባለን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አህየንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ከዋክብት ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ባላችሁበት ስፍራ የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ህብረት አንድነት ከሁላችሁ ጋር አድሮ ይኖር። የቅድስተ ቅዱሳን ድንግል ማርያም አማላጅነቷ አይለየን። የመላእክት የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችን እናቶቻችን በረከት ረድኤት በሁላችን ላይ አድሮ ይኖርልን። ሰይጣንና ሐሰተኛ ሐዋርያት ስለዚህ የሚነግረን ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 እና ቁጥር 14 ላይ ነው። ብርሃነ ዓለም ቅዱስ ጳውሎስ ሐዋርያ በረከቱ ይደርብንና ሐሰተኞች ሰራተኞች ውሸተኞች ሐዋርያት በሱ ዘመን ስለነበሩት ወደፊትም ስለሚነሱት ከሰይጣን ጋር አንድ አድርጎ ይነግረናል። የክደት ትምህርት ከሰይጣን ነው። የጥርጣሬ ትምህርት ከሰይጣን ነው። እግዚአብሔርን አለማምለክ አለማመን ከሰይጣን ነው። በቀራንዮ አደባባይ ስጋውን ቆርሶ ደሙን አፍሶ ያዳነንን ኢየሱስ ክርስቶስ አምላክ ሲሆን ሳለ ከአምላክነቱ ዝቅ ማድረግ የክደት ትምህርት ከሰይጣን ነው። መላእክትን የማቃለል መንፈስ ከሰይጣን ነው። ነቢያትን የመስደብ መንፈስ ከሰይጣን ነው። ሐዋርያትን የመንቀፍ መንፈስ ከሰይጣን ነው። ሰማዕታትን የመስደብ መንፈስ ከሰይጣን ነው። ቅዱሳንን የመንቀፍ መንፈስ ከሰይጣን ነው። ይልቁንም ድንግል ማርያምን የመንቀፍ መንፈስ ከዲያብሎስ ከዘንዶ ከእባቡ ከከብራው ከቀበሮው ከተኩላው ነው። ስለዚህ የክደት ትምህርት የሚያስተምሩ የኢየሱስ ክርስቶስን ወንጌል የሚቃወሙ ነቢያትን የሚዋጉ ሐዋርያትን የሚጠሉ ሰማዕታትን የሚነቅፉ ቅዱሳን አባቶቻችን እናቶቻችንን ይልቁንም ደግሞ ታሪካቸው የተጻፈበትን ገድልና ድርሳን የሚጠሉ ሁሉ በሐዋርያው ቅዱስ ጳውሎስ አነጋገር የዲያብሎስ የሰይጣን አሰራር ነው። እነዚህም ሐሰተኞች ናቸው ይላል። ግዕዙ ሐሳውያን ይላቸዋል ሐሰተኞቹን። እንደገና ደግሞ በሐሳውያን ብቻ ብሎ የሚበቃ ሳይሆን ገበርተ አመጻ ይላቸዋል። አመጻን የሚያደርጉ ናቸው ይላቸዋል። በእንግሊዘኛው ላይ false apostles ይላቸዋል። ሐሰተኞች ሐዋርያት ይልና እንደገና ደግሞ ቀጥሎ ገበርተ አመጻ የሚለውን የግዕዙን ቃል
deceitful workers ነው የሚላቸው ተንኮለኞች ሰራተኞች ተንኮለኞች ሐዋርያትን የሚመስሉ ግን ያልሆኑ ነቢያትን ለመምሰል የሚሞክሩ ራሳቸውን ነብይ ብለው የሚጠሩ ግን ያልሆኑ የሰይጣን ማደሪያ ኤልዛቤል ራሷን ነብይ ብላ ትጠራ ነበር ቅዱስ ዮሐንስ ወልደ ነጎድጓድ ቦኖ አርጌስ ቀዳሚው ቃል ብሎ የኢየሱስ ክርስቶስን አምላክነት የነገረን ወንጌላዊው የዘብዴዎስና የማርያም ልጅ ቅዱስ ዮሐንስ በራእዩ ላይ ሲጠቅስ ነብይ ነኝ የምትለው ኤልዛቤል ይላታል ኤልዛቤል ደም አፍሳሽ ናት ኤልዛቤል ገዳይ ናት የገደለችው እነ ናቡቴን ነው የገደለችው ቅዱሳንን ነው የገደለችው ነቢያትን ያሳደደችው ኤልያስ እንኳን በዛ ዘመን በዋሻ ውስጥ ተሰውሮ ኖሯል ነብይ ነኝ ግን ብላለች ዛሬም ነብይ ነን ብለው የተነሱ አሉ ሐዋርያንን ብለው የተነሱ አሉ ኦርቶዶክሳውያን ከጳውሎስ በላይ ማን ይስበካችሁ ከጳውሎስ በላይ ማን ይንገራችሁ እነዚህ ሰዎች ውሸተኞች ሐዋርያት ናቸው ተንኮለኞች ሰራተኞች ናቸው ሐሳውያን ገበርታ አመጻ false apostles deceitful workers ናቸው ኤልዛቤል ነቢያትን እንደገደለች ነቢያትን ያሳድዳሉ ቅዱሳንን ያሳድዳሉ የቅዱሳን ታሪክ አይጠማቸውም የቅዱሳን ገድል አይስማማቸውም ዳሩ ለሃያ ማር አይጠማትም ቢሰጧትም አትበላውም እንደውም ያዝለፈልፋታል የእውነተኛ ወንጌል ቃል የሚያዝለፈልፋችሁ የእውነተኛ የኢየሱስ ክርስቶስ ቃል የሚያንቀጠቅጣችሁ የገድላት ታሪክ የሚያስጮሃችሁ እየገዘፈባችሁ ያለው የዲያብሎስ አሰራር ማንነታችሁን ያሳያል እስቲ ቃሉ ምን እንደሚል ስሙ የምናገረው ለኦርቶዶክሳውያን ነው መጽሐፍ ቅዱስ አንብባችሁ ለማታውቁ በስሜት ለምትነዱ ደግሞ ለእናንተ እነግራችኋለሁ ራሳችሁን ማወቅ አለባችሁ እምነታችሁን ማወቅ አለባችሁ ሕግና ሥርዓታችሁን ማወቅ አለባችሁ ዶግማና ቀኖናው ማወቅ አለባችሁ ከውጭ ስላሉት ከሃዲያን ብቻ አይደለም በቤተ ክርስቲያን ውስጥ የተሰገሰጉ ከዲቁና እስከ ጵጵስና ድረስ የኢየሱስ ክርስቶስን የወንጌል ቃል አጣመው የሚናገሩ ስላሉ ራሳችሁን ማወቅ የምትችሉት ስታነቡት ነው ይገልጽላችኋል መንፈስ ቅዱስ ቅዱስ ጳውሎስ ድንቅ አይደለም ሐዋርያት የሐሰት ሐዋርያት ተነስተው ነቢያት ነን ብለው የሐሰት ነቢያት ተነስተው ጻድቃን ሳይሆኑ ጻድቃን ነን ብለው የሐሰት ሰራተኞች በእናንተ መካከል በሚነሱበት ጊዜ ብሎ ቅዱስ ጳውሎስ ሐዋርያው የነገረን ትምህርት ከዚህ በላይ ማንም ሊነግረን አይፈልግም እኔም እሱን ነው ማስተጋባው የእባቡን ራስ እንቀጠቅጣለን የዘንዶን ራስ እንረግጣለን አምላካችን ኢየሱስ ክርስቶስ ስልጣን ሰጥቶናል የሴቲቱ ዘር ነን የድንግል ማርያም ልጆች ነን ስለዚህ በዘንዶ ላይ ስልጣን አለን በእባቡ ላይ ስልጣን አለን በሐሰተኞች ነቢያት ላይ ስልጣን አለን በሐሰተኞች ሐዋርያት ላይ ስልጣን አለን በሐሳዊ አሰራር ላይ ሁሉ ስልጣን አለን ብዙዎች ዛሬ የኢየሱስ ክርስቶስን ወንጌል የገባቸው መስሏቸው ሳይገባቸው በክደት መንፈስ ሄደዋል ወንጌል ሳይሆን ወንጀል ይሰብካሉ ክፋት ይሰብካሉ ተንኮል ይሰብካሉ ዳሩ ጳውሎስ ሐዋርያ እንደሚለው ምን ድንቅ ነገር አለው እንደ አባታቸው እንደ ዲያብሎስ ነው ይላል ግብራቸው እሱ ነው ይላል እሱ ቅዱሳንን አይወድም ዲያብሎስ ድንግል ማርያም እንዴት አድርጎ ይወዳታል አይወዳትም ኢየሱስ ክርስቶስ እንዴት አድርጎ ይወደዋል አይወደውም ማንን ይወዳል ሐዋርያትን ይወዳል ነቢያትን ይወዳል ዲያብሎስ እንዴት አድርጎ ይወዳቸዋል ገርል ይስማማዋል እንዴት ጾምና ጸሎት ነው የሚናገረው ገርል ዲያብሎስ ደግሞ ጾምና ጸሎት አያውቅም ገርልም የለውም ስለዚህ ዛሬ ተከታዮቹም ስለ ገርል ብታወሩባቸው አይገባቸውም ዳሩ ለእናንተ ገደል ነው የሚሆንባችሁ ገርል ጾም ነው የሚለው አንተ ጾምም ገደል ነው ላንተ ገርል የሚነግረን እኮ ስገዱ ነው አንተ ሰግደህ አታውቅም ላንተ ገደል ነው የሚሆንብህ ለኛ ግን ለቅዱሳኑ ገርላቸው ነው ለኛ ገድላችን ነው ህይወታችን ገርል ማለት መጋደል ነው የተጋደሉት ከዲያብሎስ ጋር ነው አንተ ግን የዲያብሎስ ደጋፊ ስለሆንክና የዲያብሎስ አቀንቃኝ ስለሆንክ የሱን ምግባር ተከታይና የሱን ስብከት የምትሰብክ ስለሆንክ ገርል አይስማማህም ለሃያ ማር አይጠማትም ቢሰጧትም ያዝለፈልፋታል አንተንም ያስገዝፋል ስለዚህ ቅዱስ ጳውሎስ ሐዋርያ በግልጽ የነገረንን ትምህርት እሱን ላንብብላችሁ እንደነገርኳችሁ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ከቁጥር 13 ጀምሮ እስከ 15 ያለውን ሶስቱን ቁጥሮች አነባለሁ የነቢያት የሐዋርያት የሊቃውንትን ጉባኤ ይባርክ እግዚአብሔር የኔና የናንተንም ይባርክልን ኦርቶዶክስ ስማ ኦርቶዶክስ ስሚ እውነተኛይቱ ክርስትና ተከታዮች ስሙ
በግልጽ የሚነገረውን የእግዚአብሔር ቃል አድምጡ ይግለጽልን። እንዲህ ይላል ሐዋርያው፣ እንደነዚህ ያሉ ሰዎች ይላል፣ እንደነዚህ ያሉ ሰዎች ዳሹን የፈለገውን ሙሉት፣ ገድል የሚሰድበውን፣ ድርሳን የሚነቅፈውን፣ ወንጌል የሚሰድበውን፣ ኢየሱስን አማላጅ የሚለውን፣ ኢየሱስን ነቢይ የሚለውን፣ ኢየሱስን ፍጡር የሚለውን፣ ኃያሉን አምላክ የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ የሆነውን ኢየሱስ ክርስቶስ የድንግል ልጅ የአብ ልጅ የሚነቅፈውን እንደዚህ ያሉ ሰዎች ይልሃል። ሰማዕታት የማይስማሙትን መላእክትን የሚንቀውን ቅዱሳንን በድፍረት የሚናገረውን ያን በዘንዶ አፍ የሚናገረውን የእባብ ልጅ እባብ እንደዚህ ያሉ ሰዎችን ይላል ሐዋርያው የክርስቶስን ሐዋርያት እንዲመስሉ። ይገርማል። የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና። ውሸተኞች ሐዋርያት፣ ሐሳዊ ሐዋርያት፣ ገበርተ አመጻ፣ false apostles, deceitful workers፣ ሐሳባቸው ጭንቁር ሻህኝ፣ የሰውን ሐሳብ የሚበላ ከንቶች የእውነተኛውን የኢየሱስ ክርስቶስን የሱን ሐዋርያት እንዲመስሉ ራሳቸውን እየለወጡ ልብሳቸውን የተለወጠው ቀድሞስ ምንድን ያለው ኢየሱስ ክርስቶስ? ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ። ይገባሃል ኦርቶዶክስ? ይገባሻል አንቺ ኦርቶዶክስ? የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ፣ ተተኩላው ተጠበቁ። ተኩላው እንዲያመሰግን ትፈልጋለህ እንዴ? ተኩላው ስለ ኦርቶዶክስ ቅንነት እንዲናገር በአፉ ሊናገር ይችላል፣ በልቡ አይናገርም። በአፉ ድንግል ማርያምን ሊጠራ ይችላል ዲያብሎስ፣ በልቡ ግን አይጠራም። ራሳቸውን እየለወጡ እውነተኛ ሐዋርያትን እንዲመስሉ ራሳቸውን እየለወጡ እኔ ግን ነግራቸዋለሁ ይላል ቅዱስ ጳውሎስ በደንብ ስለሚያውቃቸው። እነዚህ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ይሰራሉ ለተንኮል፣ ይሰብካሉ ለስተት፣ ተንኮለኞች ናቸው። ይህም ድንቅ አይደለም። እናንተ ናችሁ ድንቅ የምታደርጉት። ሐዋርያው ጳውሎስ ድንቅ አይደለም ይላል። እኔም ደንቆኝ አያውቅም። ምን እንደሚደንቅህ የበግ ለምድ ለብሶ ሲመጣ ካላወቅከው ሊደንቅህ ይችላል። የወንጌሉ ቃል ከገባ ግን አንተ ክርስቲያን ልጅ፣ አንቺ ክርስቲያን ልጅ ምንም አይደንቃችሁም። ለምን ሚሊየን ከሃዲ ሰው አይነሳም? ሚሊየን ተነስቶ ድንግል ማርያም ለምን አይሰድብም? ምን ይደንቃል? ጠላትነት አለ ተብሏል። በቃ አለቀ። ጠላትነት አለ በእመቤታችንና በእባቡ መካከል። ስለዚህ እባቡ ድንግል ማርያምን እንዲያመሰግን ትፈልጋለህ? ካፉ በአፉ ሊሸነግል ይችላል። ሰላም ለኪ እንዳላት ሔዋንን ሊያታልልህ አዳም እንዳታለለ ሊያታልልሽ ሔዋን እንዳታለለ ሊመጣ ይችላል። ኮብራው፣ ቀበሮው፣ ተኩላው፣ እባቡ፣ ዘንዶው፣ በዋና ስሙ ሳጥናኤል ዲያብሎስ። ስለዚህ ድንቅ አይደለም ይህ ነገር። ራሳቸውን ቢለውጡ እውነተኛ ቢመስሉ ድንቅ አይደለም። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። ሰይጣን የብርሃን መልአክ ሊመስል ራሱ ይለውጣል። አዳምና ሔዋን ጋር ሱባኤያቸውን ያቋረጣቸው 40 ቀን ሱባኤ ሄደው በ36ኛው ቀን ሄዶ እኔ ገብርኤል ነኝ ብሎ ነው ያታለላቸው። ሰይጣን የብርሃን መልአክ ሊመስል መልኩን ይለውጣል። ሐሰተኞች ሰራተኞችም ሐዋርያትም የውሸት የምንፍቅና የክደት ትምህርት የሚያስተምሩም ሰዎች እንደዚሁ ናቸው። ይሄ ነው የእግዚአብሔር ቃል የሚናገረው። በውቃቢ ቤት፣ በዛር ቤት፣ በቃልቻ ቤትም ይሄው ነው ያለው። የሚካኤልን ማህበር አርጊ፣ የገብርኤልን ማህበር አርጊ እያለ የሚሰብክ ጠንቋይ ሞልቷል ዛሬ። ስም ስለተጠራ ትሳሳታላችሁ እንዴ እናንተ? ደግሞ ስም ስለተጠራ እውነት ይመስላችኋል እንዴ እናንተ? እንዴ ኢየሱስ ክርስቶስ አምላክ ወደ ገርጌሴኖን በሄደ ጊዜ እኮ ቅዱስ የእግዚአብሔር ልጅ ሆይ እያለ እኮ ነው ሰይጣን የተጠራው። እና ሰይጣን አምኖ ነው የጠራው። የብርሃን መልአክ ሊመስል መልኩን ይለውጣል። እኔ ገብርኤል ነኝ ብሎ አሳታቸው። ዮሐንስ ወንጌል ምዕራፍ 10 ላይ ጌታችን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ስለ ሌባው ነግሮናል። ራሱ ነው ያለው። ሌባው ነው የሚለው ወንጌሉ ቃል ነው። የስድብ ቃል አይደለም። ሌባ የግብር ስም ነው። የዘራፊዎች ስም ነው። የሰራቂዎች ስም ነው። ሌባው ሊያርድ ይመጣል ነው ያለው ክርስቶስ። እኔ ነኝ ግን መልካም እረኛ አለ። እኔ ደግሞ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ ነፍሱን ለበጎቹ ያኖራል አለ። እኔ በቀራንዮ ልሰቀልላችሁ መጣሁ። ሌባው ዲያብሎስ ግን ሊያርዳችሁ ይመጣል። በሲኦል ሊጥላችሁ ይመጣል። በገሃነም ሊጥላችሁ ይመጣል። ስለዚህ እወቁ፣ ንበሩ ድለዋኒክሙ፣ ተዘጋጅታችሁ ኑሩ። ሰይጣን የብርሃን መልአክ እንዲመስል መልኩን ይለውጣል፣ ራሱን ይለውጣል።
ራሱን ይቀይራል። ሐሰተኞቹም ነቢያት እንደዚህ ናቸው። ሐሰተኞች ሐዋርያት እንደዚህ ናቸው። ሐሰተኞች ሰባኪዎች እንደዚህ ናቸው። የክህደት አስተማሪዎች እንደዚህ ናቸው። ራሳቸውን ይለውጣሉ። ስለዚህ ጥንቃቄ የሚያስፈልግ የኦርቶዶክስ ልጆች ጥንቃቄ እጅግ ያስፈልጋቸዋል። ድንግል ማርያም ስላለ ድንግል ማርያምን አምኖ በምግባር ይግለጸው እንጂ በአፍ አይደለም። ነገ ደግሞ ሊሳደብ ተነስቶ ኢየሱስ ክርስቶስን አምላክነት ዝቅ ሊያደርግ ለስም አጠራሩ ክብር ምስጋና ይግባው እመብርሃን ቅድስተ ቅዱሳን ድንግል ማርያም የአምላክነትን ሊሰድብ ምን አረገችው? አምላክን ወልዳ ስለሰጠችው ምን አደረገች ድንግል ማርያም? እስቲ በመንገድ ዱርዬ የምትሰደብ ነች ድንግል ማርያም? ሱፍ ስለለበሰ ልብስ ስለለበሰ ነው? የአጋንንት ማደሪያ በሆኑ ሰዎች ዛሬም ነገም ድንግል ማርያም ትሰደባለች። ትላንትም ተሰድባ ነበር። ልንገርህ፣ ክብሯን ምንም አይነካውም። የአምላክ እናት ናት። የእግዚአብሔር እናት ናት። እመብርሃን ናት። ኪዳነ ምህረት ናት። የመስቀል ስር እናት ናት። በቀራንዮ አደባባይ ያገኘናት እናት ናት። ቀድሞ በቤተልሔም ያየናት እናት ናት። ልጇን አቅፋ ያየናት እናት ናት። ሰይጣን የብርሃን መልአክ ሊመስል መልኩን ይለውጣል። ሐሰተኞችም እንደዚሁ ናቸው። ሐሰተኞች ሰራተኞች፣ ሐሰተኞች ተንኮለኞች ሰራተኞች፣ የውሸት ሰባኪዎች፣ የክርስቶስ ክብር የማይገባቸው፣ የወንጌል ምስጢር የሌላቸው፣ ዳሩ የት ተመረውት የት ያውቃሉ? ስለዚህ እንግዲህ አገልጋዮቹ ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም። እናንተ ናችሁ ታላቅ የምታደርጉ። ጳውሎስ ታላቅ ነገር አይደለም፣ ራሳቸውን ሰይጣን ራሱ ይለውጣል። ምንም ድንቅ አይደለም። እነሱም ራሳቸው ይለውጣሉ። የሰይጣን ሰዎች ሳይሆኑ የክርስቶስ አገልጋይ ሊመስሉ ራሳቸውን ይለውጣሉ። ይሄ ደግሞ ምንም ድንቅ ነገር አይደለም። ፍጻሜያቸው እንደ ስራቸው ይሆናል። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 13 እስከ 15 መመሪያ ይሆናችሁ። የክርስቶስን ወንጌል ለሚያቃልሉ፣ የኦርቶዶክስን እምነት ለሚነቅፉ፣ ገድላቱን ድርሳናቱን ለሚነቅፉ፣ ገድላትና ድርሳናትን ስለነቀፉ እንዳይመስል። መጀመሪያ የነቀፉት መጽሐፍ ቅዱስን ነው። ይህን ታላቅ መጽሐፍ ነቅፈውታል። መጀመሪያ ገና ይህን መጽሐፍ አላመኑትም። ቆራርጠው ነው የሚያምኑት። ከዘፍጥረት እስከ ላይ አያምኑትም። የሚፈልጓትን ጥቅስ ብቻ ከውስጧ ይመዙና ሌላ ነገር የለም። ሰይጣን የብርሃን መልአክ ሊመስል መልኩን ይለውጣል። ልጆቹም እንዲሁ ናቸው። እንደ ዘንዶ ይናገር ነበር ያለው ራእይ ይሄንን ነው። 666 ሲናገር እንደ ዘንዶ ይናገር ነበር። ዘንዶ የስድብ ስልጣን ሰጠው ይላል። ዛሬ ነቢያትን የሚሰድቡ፣ ቅዱሳን የሚሰድቡ፣ የቅዱሳን የነቢያትን ገድልና ድርሳናት የሚነቅፉ ሰዎች ይሄው እውነተኛ አገልጋዮች መስለው ይመጣሉ። አንተ ነህ የኦርቶዶክስ ሕዝብ መጠንቀቅ ያለብህ፣ አንተ ነህ። ማስተማር ነው። የኦርቶዶክስ ካህናት ደግሞ ማስተማር ነው። ቤተክርስቲያኗ ሌላ ምን ስራላት? ማስተማር ነው። ማስተማር አለብን። ልጆቻችንን፣ ወጣቱን ማስተማር አለብን። አዳምና ሔዋንን እንዳሳተ ዲያብሎስ ሄዶ የሰማይና የምድር ንግስት ሔዋን ሲላት ደስ አላት። ዛሬም በሚያቆላምጥ በሚያባብል ንግግር አይደለም እንደ የተሰለበው የኢትዮጵያ ሕዝብና ወጣት። ስለዚህ ከእምነት ሊያወጣህ ወይ በመላስ ወይ በሰይፍ ይመጣብሃል። የኦርቶዶክስ ምዕመናን ወይ በመላስ ወይ በሰይፍ ይመጣባቸዋል። ይህንን አውቃችሁ ንበሩ ድለዋኔክሙ፣ ተዘጋጅታችሁ ኑሩ። ሰይጣንና የሐሰት ሐዋርያት፣ ውሸተኞች፣ ተንኮለኞች፣ ሐሳዊ ሐዋርያት፣ የውሸት ሐዋርያት፣ ፎልስ አፖስትልስ፣ ተንኮለኞች ሰራተኞች፣ ገበርተ አመጻ፣ ዲሲትፉል ወርከርስ፣ ሐሰተኛው ዲያብሎስ ነው። አቡኋላ ሐሰት በጸፋ ዘተናገረ ይደግም በሰርክ። ምን ማለት እንደሆነ እንገራችሁ። የሐሰት አባት ዲያብሎስ ጠዋት የተናገረውን ማታ ይደግመው ይላል። ለዚህ ነው ሐሳባቸው የሚለዋወጠው፣ ሐሳባቸው የሚቀያየረው። ውሸተኞች ሐዋርያት አሉ፣ ውሸተኞች ሰራተኞች አሉ። ራሳቸውን ጻድቅ ያደርጋሉ፣ ጻድቃንን ይሰድባሉ። የተማሩት ከትልቁ ፕሮፌሰር ከዲያብሎስ ነው። የሚናገሩትም እንደ እባቡ ነው። አመጣጣቸውም እንደ ተኩላው ነው። ራሳቸውን ለውጠው በግ መስለው ነው። ግን ቀበሮች ናቸው፣ ተኩላዎች ናቸው። የኦርቶዶክስ ምዕመናን ከዚህ ትጠበቁ ዘንድ እግዚአብሔር ይርዳችሁ። አንብቡ፣ እወቁ፣ እምነታችሁን ጠይቁ። ማወቅ ነው። አሁን የሰጠኋችሁ ጥቅስ ብቻ ትልቅ መመሪያ ይሆናችኋል። በዚህ መንፈስ ሂዱ እንጂ ዝም ብሎ በሁከት በጩኸት በፉከራ የሚሆን ነገር የለም። የኢየሱስ ክርስቶስን ወንጌል ይዘን እንሄዳለን።
ሞት ክብራችን ነው፣ መሰደብ ጸጋችን ነው። ቀኛችሁን ሲመቷችሁ ግራችሁን ስጡ የሚል አምላክ ነው ያለን። ለዛ ሰው ግን ፍጻሜያቸው እንደ ስራቸው ይሆናል ስለሚል ሲኦልና ገሃነም የሚከለክላቸው የለም። ለሚድኑት መንገድ ይስጣቸው። ሁለት አይነት ከሃዲያን ሰዎች አሉ። ሁለት አይነት የፕሮቴስታንት እምነት ተከታዮች አሉ። ሁሌ እንደምላችሁ በተለይ ከቤተ ክርስቲያኒቷ ተሐድሶ ነን ብለው የወጡ ሰዎች አሉ። እነሱ ቦታም የላቸው። የሌሊት ወፎች ምን ቦታ አላቸው? የሌሊት ወፍ ሰማይ ትሄድና ወፎችን ክንፌን ይዩት ትላለች። ክንፌን ይዩት ወፍ እኮ ነኝ ትላለች። ምድር ትመጣና ደግሞ የሌሊት ወፍ በነገራችን ላይ ታጠባለች። እንደ ሌሎች ወፎች እንቁላል ተፈልፍሏለም ታጠባለች። አጥቢ ናት በነገራችን ላይ የሌሊት ወፍ። ምድር ላይ ትመጣና ደግሞ አይጦችን መልኳ ደግሞ የተችኩ ነው አይጥ ነው የሚመስለው። አይጦችን ደግሞ ትመጣና እንዴ አይጦች እንዴ ክንፌን እያያችሁ ወፍ እንዳልመስላችሁ እኔ እኮ አይጥ ነኝ ይኸው አጥቢ ነኝ ትላለች። የሌሊት ወፎች ወይ ከዚህ አይደላችሁ ወይ ከዛ አይደላችሁ። ምን ይሻላችሁ ይሆን? ተጣሉት፣ አባታችሁ ዲያብሎስን ተጣሉት እና ኑ ተመለሱ። ቤተክርስቲያን ትቀበላችኋለች። ክርስቶስ እጁን ዘርግቶ ይቀበላችኋል። ለይሁዳ እንኳን ስንት የኮንሳ ጊዜ ስትወታል። የሌሊት ወፍ አትሁኑ። ደግሞ እኮ የሌሊት ወፍ ሽንቷም ከሸናች መከራ ነው አሉ። ተፈወሱ። መርዛት ትጥፉ፣ መርዛት ትልቀቁ። ደግሞ ሌሎቻችሁ በፕሮቴስታንት እምነት ሆናችሁ እውነተኛ ወንጌል እውነተኛ እምነት መስሏችሁ የገባችሁ አላችሁ። ድንገት አባታችሁ እናታችሁ ገብቶ መርምሩ። እናንተም መመርመር ጥሩ ነው። ዋናው መልእክቴ ግን ሰይጣንና ሐሰተኞች ሐዋርያት ቅዱስ ጳውሎስ ያለው ሲሆን የሌሊት ወፎች ደግሞ የኔ አናሎጂ ነው። ሰማይ ሄጄ ወፍ ነኝ፣ ምድር መጥቼ አይጥ ነኝ፣ በዚህ በኩል ኦርቶዶክስ ነኝ፣ በዚህ በኩል ጴንጤ ነኝ። ሲወራ የነበሩ ነገሮች ነው አሁን ቀሩ እንጂ ኦርቶ ጴንጤ ነው ጴንጤ ኦርቶ የሚል እንደዚህ ነገር ይወራ ነበር። የለም እንዲህ የሚባል ነገር። ተስተካከል። የዲያብሎስን ግሳት አውጣው። መርዝህን ትፋና በንስሐ ተመለስ። ክርስቶስ ያድናል። ድንግል ማርያም የአምላክ እናት መሆኗን እመን። አማላጅነቷንም ተቀበል። ኢየሱስ አምላክ ነው በል። ከሰማይ ወርዶ ቀራንዮ ላይ ያዳነኝ አምላክ ነው በል። ስጋ በመልበሱ አትናቀው። ሐሰተኞች ሐዋርያት እውነተኛ መሆን ትችላላችሁ፣ ጊዜ ያላችሁ። ከሌላችሁ ግን ፍጻሜያቸው እንደ ስራቸው ይሆናል ይላልና ያድናችሁ እግዚአብሔር። የሰማነውን በልቦናችን ያሳድር። ክብርና ምስጋና ለእግዚአብሔር ይድረሰው። ቅድስተ ቅዱሳን ድንግል ማርያም በምልጃዋ አትለየን። እግዚአብሔር አምላክ በእምነታችን ለዘላለም አጽንቶ ይጠብቀን። የጠፉትን አሁንም ይመልስልን፣ በክፉ የሚነሱትን ግን መልስ ይሰጣል። የዳዊት አምላክ መልስ ይሰጣል። የአብርሃም አምላክ። ክርስትና ኦርቶዶክስ ተዋሕዶ ቤተክርስቲያናችን እስከ ዘላለም ድረስ ልጆቿን ይዛ ወደ ሰማይ የምትወጣ ናትና በዛ በረከት ሁላችሁንም ይባርካችሁ። እመቤታችን አትለየን። አሜን።